ያረገዘች የምታጠባ የታመመ መንገድ ላይ ያለ እነዚህን አላህ Subhanahu Wa Ta'ala በሌላ ቀን አውጡ ነው በመገረዝ የሚገኝ ثواب አለ የሚል ማስረጃ ሐዲስም ቁርአንም የለምና ብቻ ፋቲሃ መቅራት አለባችሁ። ኢማሙ ድምጹን ከፍ አድርጎ ቢቀራም ፋቲሃን ሳትቀሩ ሶላት አትስገዱ ባካችሁ። ሁለተኛው የአመት ሪፖርት ስራችን የሚቀርበው እዚህ ወር ላይ ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. قيوم السماوات والأرضين أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه اللهم صل وسلم وبارك وأنعم على من بعثه رحمة للعالمين سيدنا محمد وآله وصحبه وسلم أجمعين. የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች ከሁሉ አስቀድሜ የአላህ ሰላም ጤና ምቾት አይለያችሁ። በያላችሁበት ሆናችሁ ሰዓታችንን ጠብቀን ባለመግባታችን ይቅርታ እየጠየቅን ባለችው ሰዓታችን እንጠቀም ብለን ገብተናልና ያሏችሁን ጥያቄዎች ስክሪኑ ላይ በመታወት ቴሌፎን ወይም በቲክቶክ ላይ እየላካችሁልን ጥያቄዎችን አይተን እንገባለን። አሁን ስገባ አንድ ወንድሜ አንድ እህት የጠየቀችኝ ብሎ የላከልኝ ጥያቄ አለ። አብዛኞቻችሁ ጥያቄ ሊሆን ይችላል ብዬ ስላመንኩኝ እሱን መልሳለሁ። በመጀመሪያ 30 ቀን በልቼ ነበር ባለፈው አመት። አሁንም እሱ ሳላወጣው ረመዳኑ እንደሚደርስብኝ ሰግቻለሁኝ። ጀምሬዋለሁ ግን የምጨርሰው አልመሰለኝም ነገር አለች። ስለዚህ ምን ላድርግ ነው? ምንም የለብሽም። ያሁኑን የምትችይውን ያህል ትጾሚያለሽ። የሚቀጥለው የተረፈውን ደግሞ ከጾሙ በኋላ ከረመዳኑ በኋላ ትጾሚዋለሽ። ምክንያቱም ያረገዘች የምታጠባ የታመመ መንገድ ላይ ያለ እነዚህን አላህ Subhanahu Wa Ta'ala በሌላ ቀን አውጡ ነው። እንዲያውም ያረገዙና የወለዱን እኮ አላህ አንስቶላቸዋል ነው የሚሉት ነብዩ አለይሂ ሰላቱ ወሰለም። እና ምንም ከፋራም የለባችሁም። ካለፋችሁ ሁለተኛው አመት ከመጣ አብሉ አጠጡ የሚለው ነገር በፍጹም ማስረጃ ስለሌለው ልትቸጋገሩ አይገባም። በሚቀጥለው ከረመዳን በኋላ ልታወጩ ትችያለሽ ለማለት እፈልጋለሁ። የሻዕባን ወር ረሱል አለይሂ ሰላቱ ወሰለም በብዛት ይጾሙት የነበረ ወር ነው። ሚስት አይሻ ረዲየላሁ ተዓላ ዐንሃ ሌሎችም ሚስቶቻቸው የሻዕባን ወርን ብዙውን ጾመውታል ወይም ሙሉውን ጾመውታል። ሳመሁ ኩለሁ አው ሳመሁ ኢላ ቀሊላ ሙሉውን ጾመዋል ትንሽ ሲቀር ወይም ሙሉውን ጾመውታል እስከ ማለት ድረስ የተነገረበት ወር ነው። የሻዕባን ወር ረሱል አለይሂ ሰላቱ ወሰለም ለምንድን ነበር የሚጾሙት? ለምንድን ነው ትኩረት ያደረጉትበት የሚለውን ነገር ኡሳመት ኢብኑ ዘይድ እኔ ጠይቄያቸው ነግረውኛል ይላሉ። ኡሳመት ኢብኑ ዘይድ አንደኛው ማህበረሰባችን የሚዘናጋበት ወር ስለሆነ የሚዘናጉበት ማህበረሰቡ የሚዘናጋበት ብቻ መሆኑ ሳይቀር ደግሞ የአመት የሥራ ሪፖርታችን የሚቀርብበት ወር ስለሆነ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ ሁለት ምክንያት አለው። አንደኛው ሰዎች ይዘናጋሉ። ለምን ይዘናጋሉ? ረጀብ ሸህሩላህ አልሙሐረም ነው። ረመዳን ደግሞ ረመዳን ነው። በሁለቱ ወሮች መካከል የመጣ ወር ስለሆነ ለጾምማ ዋናው ትልቁ ሊመጣ አይደል ይያለ ሰው እንኳን ሊጾም አይደለም ሌሎችንም የሚዘናጋበት ቀን ሰሞን ስለሆነ እኔ ደግሞ በዚያ ጊዜ አላህን ዒባዳ ያደረኩ መታየት ፈልጋለሁ አሉ። ሁለተኛው የአመት ሪፖርት ስራችን የሚቀርበው እዚህ ወር ላይ ነው። እንግዲህ በየቀኑ ሰኞና በየቀኑ ሱብሂና አሱር ላይ ሪፖርታችን ወደ አላህ ይሄዳል። በየሳምንቱ ደግሞ ሰኞና ሐሙስ ይሄዳል። ሰኞና ሐሙስ ይሄዳል። በአመት ደግሞ ሻዕባን ወር ላይ ሪፖርት ይቀርባል። አላህ Subhanahu Wa Ta'ala ስራችንን አላህ ያሳምርልን እንጂ ቁጥጥሩ ይህን ያህል ከባድ ነው ማለት ነው። የሴት ልጅ ግርዛትን በተመለከተ በመገረዝ የሚገኝ አጅር አለ የሚል ኪታብ አላገኘሁም።
ግን ይገረዝ ነበርና በነብዩ ጊዜ የምትገርዝ ሴትዮ ይቺ ሴቶችን ህፃናት ትገርዛለች ተብላ ሲነገራቸው በጣም እንዳትጎጃ አርጊ የሚል ዘገባ አለ ተብሎ የሚወራ ሐዲስ አለ እሱም ضعيف ነው ስለዚህ ዑለማዎቹ እንደ ፊቂህ ሙክተለፍ ይሄ ነው ቢገረዙ መቃወም አይቻልም ማለት ካልሆነ በስተቀር ካልተገረዛችሁ ወንጀል ነው የሚያስብል ነገር ምንም የለው ስለዚህ በግርዛቱ ምክንያት የተነሳ ደግሞ ብዙ ሴቶች ችግር ውስጥ እየወደቁ ነው ያሉት ግርዛውን ባለሙያዎች ስላልሆኑ የሚገርዙት ዝም ብሎ የልምድ ገራጆች ስለሆኑ በህፃንነት ደግሞ ስለሆነ የሚገረዘው መነካት የሌለበትን ሰውነት ሁሉ እየነኩ ያበላሿቸው ነው የሚል ስላለ አለመገረዙ ነው የሚሻለው አትገርዙ ነው ጥሩ በመገረዝ የሚገኝ ثواب አለ የሚል ማስረጃ ሐዲስም ቁርአንም የለምና ባትገርዟቸው ነው ጥሩ ባለሙያ ነገር ተገንቶ በዚህ የሰለጠኑ ሰዎች ኑረው የሐክምና ባለሙያዎች ይሄንን ቢደረግ ይቺ ብትቆረጥ ብዙም አትጎዳቸውም ብለው የሚገርዙ የሆነ እንደሆነ ያ ሌላ ነው ከዚያ ውጪ ባለ ግን በግርዛት ስም ሴቶችን ልጆች መዘልዘልና መፈቅፈቅ በፍጹም የተከለከለ ነው السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته نعم حياتي انت دمان وعليكم السلام ورحمة الله የኔ ጥያቄ ምን ነበረ እንትን በረመዳን ላይ ሌሊት ተነስተን ሱብር ማሰር ግዴታ ነው ይታደለም አሁን ለምሳሌ ሱብርን ካላሰሩ አይበቃም የሚባል ነገር አለ ሱብርን ማሰር ግዴታ ነው አይደለም የሚለው አንድ ጥያቄ ሁለተኛ ደግሞ እንደገና በረመዳን በጾም ሰዓት የሆነ አጋጣሚ ሆኖ የሆነ አደጋን ከከባድ ነገር እንደሆነ ይገማል ሰውነታችን በዛን ሰዓት ጾማችን ያበላሸዋል የሚባል ነገር አለ ሌላስ ትክክለኛ ጾማችን ያበላሸው ከበመጾማችን ወይስ እንዴት ነው የሚለው ጥያቄ ነው جزاك الله خير بارك الله فيك በጾምስ ጊዜ ስሑር መብላት ግዴታ ነው ወይ ነው ግዴታ አይደለም ስሑር መብላት ግዴታ አይደለም ብትበላ ግን በጣም ጥሩ ነው ሙስተሐብ ነው የተወደደ ነው የነብዩ ሱና ነው ማድረጉ በጣም ትልቅ አጅር አለው ከሌሎችም ጾሞች ጋራ ከሌላ ሃይማኖት ጾመኛ ከነን ከሚሉ ሰዎች ጋራ የመለያችን ስሑር መብላት ነው ስሑር ደግሞ ብዙ መብላት ማለት አይደለም ትንሽም ቢሆን ከተበላ አንድ ጉንጭ ውሃም ሁለት ተምር ሶስት ተምርም አድርጎ በስሑርን መብላት ይቻላል ያላደረገ ደግሞ ጾምህ ይበላሻል አይባልም እንደዚሁም ደም መፍሰስ ከየትኛውም ካፍንጫም ካፍም ቢወጣ በተለያየ ሰውነት ላይ ደም ቢፈስ ጾምን አያበላሽምም አያጎለውም جزاك الله خير بارك الله فيك እዚህ አንድ ቴሌግራም ላይ ስለ ግርዛት ስናወራ ነው መሰለኝ በሙስሊም ወንድ ይገረዛልን ጥያቄ ነው አዎ ወንድ ይገረዛል አረ በክርስቲያንም ይገረዛል የማቀው ማይገረዛል እንዴ ኢትዮጵያ ውስጥ ሆኖ በተለይ ማይገረዝ ወንድ ሆኖ ማይገረዝ ያለ አይመስለኝም አለመገረዝ ችግርም አለው ብለዋል በህክምናም ችግር እንዳለው ተናግረዋል የሴት ልጅ መገረዝ ነው ያለው በሙስሊሞቹም በዑለማዎችም በፉቃሃዎችም ዘንድ የወንድ ልጅ ግርዛት ግዴታ ነው የሚሉት ፉቃሃዎቹ نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته نعم ስለ ረመዳን ቀዳው ጥያቄ ነበርኝ እሺ ረመዳን ነፍስ ጥያቄ ቀን ይደርሱ ረመዳን ገባና ሳልኩን ቀረው ተዳክኝ ማለት ነው ከዛ ያጠባው ያለ ሳላወጣው ቀዳይ ያኛው ረመዳን ገባው ሲፈርድን ጾምኩኝ ያጠባው ከዛ ማጥፋት በኋላ የተወሰነውን ማሽን ከግማሽ በላይ ተዳከምኩኝና አንድ ቀን በቀንተኛ አሁን ሲያኩኝ የተወሰነ ቀን አለብኝ ከዛ ሰዎች ይፈቷ ሲጠይቅ የቀረው ቀንሽን እንትን ያሽ አንቺ ለምታፈቅሪ ተሳት ልክ እንደዛ ለማስፈጠር ይቻላል ተብሎ በቀረሽ ተመጣጣ አይ የለብሽም ዝም ብለሽ ቀዷውን አውጪ እንጂ ያንን ባበላሽ ቁጥር እንትን በጾምሽ ቁጥር አንዳንድ ሰው ያበላሽ
ከአንድ ሰው ማብላት ጋራ ነው ቀዷ የሚደረገው የሚለው ማስረጃም የለውም። አንቺ በቻልሽው ሰኞም ጾሚ፣ ማክሰኞም ጾሚ፣ እሑድም ቅዳሜም እያልሽ ጾመሽ መጨረስ አለብሽ። ባረከላሁ ፊክ። የእናት ጡት መቼ እንደሚጨርሱ አላቅም። ድመቶች እስከ መቼ ድረስ ነው የሚያጠቡት አላቅም። ከዚያ ምን ያደርጋሉ እኔ አላቅም والله። ስለዚህ ሁክሙንም እንደ ፊቅህ ኪታብ ምን እንደሚልም አላስታውስም። ጀዛኩሙላህ ኸይር። ይሄንን እኔም ፈልጋለሁ፣ እናንተም ካገኛችሁ ጻፉልኝ። ድመቶችን ጡታቸውን መጥባታቸውን ሳይጨርሱ ለሌላ ሰጥቶ ሳይጠቡ በምን ሊያሳድጓቸው ማለት ነው ምግቡ? ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ሰላም ናችሁ? ጥያቄ ነበር። አልহামዱሊላህ ረብል ዓለሚን። ናም የሱፐር ማርኬት ስጋ የሱፐር ማርኬት ስጋ ከማንኛውም ሱፐር ማርኬት ሱፐር ማርኬት ይሄ ታሽጎ የሚመጣው ማለት ነው። እሱን ስጋ ማስተካከለ ምን ይላል ላይ ሐላል ምናምን የሚል ነገር የለውም። አንድ አሁን ለምሳሌ ሱፐር ማርኬት አለ ሐላል ይላል ቤት ላይ። ሐላል ካለ ዝም ብላችሁ ብሉ። ሁለተኛ ተገነዘብ ግድግዳ ላይ ሀሁ ለልጆች የሚለጠፈው ማለት ሀሁ ይሄ ግድግዳ ሀሁ የሚነበብልም የልጆች እሱ የተለጠፈበት ስዕል ምናምን አለው የልጆች ምናምን መለካ ይገባ ይባላል። እሱ እንዴት ለልጆች ትምህርት ሲያስተምሩ የሚያሳዩት ዶሮ ለማለት የዶሮ ምሳሌ የሚያደርጉት ማለት ነው። ከላይም የልጆች የቤቢ ተሰላልተውና የሰውም አለው የእንስሳዎችንም ያሳያል። እሱን ቤት ላይ ማለት አላቅም والله እሱም ከባድ ነው። እሺ እሱንም ያለው አይ ችግር ሊኖረው ይችላል። እስቲ እንጠይቃለን። እሱ ከትንሽ ረፍት በኋላ ተመልሰን የቀሩትን እናያለን ኢንሻአላህ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ورحمة الله وبركاته. كرفت بحالة تملسنال ጥያቄዎቻችሁን በአዲስ እናያለን ኢንሻአላህ። እርግጠኛ ነኝ ወጣችሁ ምንም ውሃም ሳትጠጡ ነው የደረስንባችሁ። ተሎ ነው ያለ የጨረስነው ወደ ረፍቱን። መርሐባ። የእንስሳ ስዕሎች ያለበትን ወረቀቶች ወይ ጋዜጣዎች መለጠፍና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ሻህ እንዴት ናችሁ? አልহামዱሊላህ ረብል ዓለሚን። እሺ ጥያቄ ነበረኝ። ሁለት ልጅ ወልጃለሁ። መርሐባ። እና ወገቤን በጣም ያመኛል። ልጅነቴ ነው ያገባሁት እና መከላከያ መጠቀም እንዴት ይታያል? ከመውለድሽ ጋር ይያዛል ይሄ ወገብሽ በሽታ? አይዋ ከዚህም በፊት ያመኝ ነበር። ከልጅነቴ ጀምሮ ነው የሚያመኝ፣ ግን ከዚህ በኋላ ከወለድኩ በኋላ ደግሞ በጣም ያመመኝ መጣ። ሐኪሞቹ ምን ይላሉ? ሐኪም ምንም አላለኝም። መውለድሽ ያባብስብሻል እንደዛ አላሉኝ። ይሄንን ችለሽ ታዲያ አንቺ ወገብሽን ችለሽ ያመቸም ማመሙ አልቀረም። ወገቡ እየባሰ ካልሆነ ልጅን የመሰለ ነገር ለማግኘት ብትችይ አይሻልም? አንቺ የሚያስከለክልሽ ነገር የለም። ለምን ተከላከልሽ የሚል የለም። ግን መውለድ ያልወለዱ ሴቶችን ብታይ ልጆቻቸው ያነሱባቸውን በተለይ ደግሞ ማውለድ ሲያቆሙ እንዴት እንደሚቆረቆሩ ብታይና ብትሰሚ
እንኳንም ወለድኩ ነው የምትዩና እንደሱ ነው ግን በሽታ አለብኝ ይሄን ያህል እየባሰኝ ነው ካለብኝ ችግር እየተጨመረብኝ ነው ብለሽ ብትከላከይ እስላም አይከለክልሽ መከላከል የሚፈቀደው ሐኪሞች አቁሙ ሲሉ ወይ ደግሞ አንቺ እንደሚያምሽ ችግሩ እየተባባሰብሽ እየመጣ መሆኑን ካወቅሽ ብትከላከይ ትችያለሽ እሺ ሌላም ጥያቄ ነበረኝ መርሐባ እንደዚህ ለልጆች መጫወቻ ተብሎ የሚገዙ አሻንጉሊቶች ምናምን እንዴት ይታያሉ ችግር የላቸውም ለልጆቹ መጫወቻ ተብሎ የመጣው ችግር የላቸውም የመጽሐፉ ጉዳይ ነው ያስቸገረኝ አሁን መጽሐፉ ላይ ዶሮ ቤቢ ምናምን ማዘር ፋዘር ይያሉ የሚያሳዩት ስዕል በመጽሐፋቸው ላይ ስለሚመጣ ብላ ነው የቅድሚት የጠየቀችው እሺ አንድ ጥያቄ መጨመር ይችላል ትችያለሽ አዎ ሙስባ ሴት ልጅ መጠቀም ትችላለች አይደል ምን ሙሰባህ ማለት አይደል መቁጠሪያው አረ ወንድም ሴትም መቁጠር ይችላል እኮ ችግሩ እንዲሁ ዝም ብሎ መንገድ ለመንገድ ሙስባህ እንደ ዛኪር ነው ለመባል እየጎተቱ መሄዱ ሰው ፊት ማድረጉ ነው እንጂ ለመቁጠሪያነት መቁጠር በእጀ ቆጥሬ ያላቅበትም ይበላሽብኛል ይደባለቅብኛል ያለ በሱ መቁጠር ይችላል ሴትም ወንድም ችግር የለም ጀዛከላህ ባረከላሁ ፊክ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሼህ نعم እንግዲህ አሁን ወደ ረመዳን እየገባን ነው አዎ ስለ ረመዳን እየደረስን ነው ዘካተል ፍጥር ላይ ነው አሁን ዘካተል ፍጥር ሲደርስ ሁሉ ጊዜ ጭቅጭቅ ነው የምን ጭቅጭቅ በገንዘብ ይሆናል በእህል ይሆናል እየተባለ አይ ችግር የለውም እሱ ጭቅጭቁ የተለመደ ነው ፈትዋውም እንደዚሁ ብትችል በእህል ለማድረግ ሞክር ካልቻልክ በገንዘብ ብትሰጥ አልሰጠህም አይባልም ላኪን በገንዘብ ማድረጉ የበለጠ ነው ኢማሙ ሲያሰግድ ፋቲሃን ሲቀራ ከሱኩል መቅራት ያነው ያለብን ከሱኩልም ከሱሃላም መቅራት ትችላላችሁ ብቻ ፋቲሃ መቅራት አለባችሁ ኢማሙ ድምጹን ከፍ አድርጎ ቢቀራም ፋቲሃን ሳትቀሩ ሶላት አትስገዱ ባካችሁ ጥያቄ ነበረኝ ኡስታዝ መርሐባ ጥያቄ የሴት ልጅ ግርዛት ባህል የባህላዊ ጎጂ ነው ምን ይያሉ አልተገረዙም ሴቶቻችን ማለት ነው አሁን ያ እንዴት ነው የሚሆነው ምንም ችግር የለም ባይገረዙም ችግር የለም ባይገረዙም ችግር የለም አለመገረዛቸው ነው የሚሻለው አሁን ሲታይ ገራጆቹ ልምዱ ስለሌላቸው ህክምናው በጣም ችግር አለው ይያለ ያወሩ ስለሆነ የህክምና ባለሙያዎች አለመገረዛቸው ነው ለምን አልተገረዙም ብላችሁ አትጨነቁ ባይገረዙም ችግር የለውም ማለት ነው ባይገረዙ ነው የሚበልጠው ማሻአላህ እሺ ጀዛከላሁ ባረከላሁ ፊክ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا أفريكا تيفي ነው አዎ مرحبا እሺ ጥያቄ ነበረኝ مرحبا وعليكم السلام ኡስታዝ ጥያቄ አንድ ሰው እስልምና ሲገባ በፊት ስሙ ነው መቀየር ያለበት ወይስ ባለበት ነው የሚቀጥለው አሁን ለምሳሌ ሰለሞን ቢሆን ሰለሞን ቢሆን ዳዊት ቢሆን አረጋ ሰለሞን ቢሆን አሁን ሰለሞን ቢሆን ወደ ሱሌማን ከተቀየረ መቀየር ነው ያለበት ከነ መታወቂያው ከነ ሁሉ ነው መቀየር ያለበት ወይ ባለበት ነው መቀጠል የሚችለው ባለበት ይቀየር እንኳን ሰለሞን እንኳን ዳዊት እንኳን አብርሃም ሆኖ አይደለም የትክክል የሌላ ሰው ስም ለምሳሌ ያገራችን ስም ደሳለኝ ተካሃኝ እንዳለ ምናምን ቢሆን እንዳለ በዚያው በስሙ መቀጠል ይችላል ምንም መቀየር የሚያስገድድ ነገር የለም የአምልኮታዊ ስም ሲሆን ነው የሚቀየረው ለምሳሌ ገብረ ዮሐንስ ገብረ ኢየሱስ ምናምን ገብር ካለበት አምላኪ ማለት ስለሆነ ያንን ስም ይዞ መቀጠል አይችልም مرحبا جزاك الله خير بارك الله فيك هلا السلام عليكم
وعليكم السلام ورحمة الله وبركاته 9 ዓመቴ ነው አንድ ቀን ራሱ አልጾምኩም ሼክ ለምን አንድ ቀን አራስ ነበር አንድ አመት አራስ ነበርሽ ከዚያ ደግሞ ያጠባሽ አንድ ቀን ወልጄ ነው የተኛ ከዚያ ያጠባሽ እሺ እየጡት ያጠባ ነበር 3 ወር ማለት ነው ከዚያ ደግሞ እንደገና አረገሽ አረገስኩት አዎ እንዲህ ያልሽ 9 አመት አልጾምሽም አልፏል አዎ አሁንስ ትጾማለሽ ይሄን ነገር እንዴት ነው ብዬ አሁን ይጾማለሁ አሁን ልጅቷ ያለው 7 ወር ነው ገና ይጾማለሁ ግን የመጀመሪያ እንዴት ነው ብዬ ነው የጠየቁት የመጀመሪያውንም በጾም ነው የምታዋጪው ምንም ከቀዷ ውጪ ሌላ ምንም የለብሽም ይሄንን ቀን ግን ሰኞም ሐሙስም ያልሽ ቀንሺ ያወጣሽ ቀጥ አላህ ካለሽ በህይወትሽ ካወጣሽ ካላወጣሽ ዘመዶችሽ ይጾሙልሻል ልጆችሽ እነዚህ ያስፈጠሩሽ ልጆች ይጾሙልሻል ኢንሻአላህ እሺ جزاك الله خير بارك الله فيكم የዛሬው ጥያቄና መልስ ፕሮግራሞቻችንን ዛሬ እዚህ ላይ እናቆማለን የሚቀጥሉትን ጥያቄዎች ይዘን እስከምንመጣ ኢንሻአላህ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون